በእንግሊዘኛ ንግግራችን ውስጥ ምንም ያክል የቱንም ያክል እንግሊዘኛ ብንናገር የማይቀሩ አብረውን የሚጓዙ ግዴታ ልናውቃቸው የሚገቡ አራት የእንግሊዘኛ ንግግሮችን ወይንም ደግሞ ቨርቦችን ዛሬ አዘጋጅቼላችኋለሁኝ። እነኚህም ኢዝ፣ አር፣ ሃቭ፣ ሃዝ ናቸው። ሌሎችም ይኖራሉ። እነሱንም በቪዲዮአችን ውስጥ እናያለን። ኢዝ፣ አር፣ ሃቭ፣ ሃዝ። ታዲያ እነኚህ ቨርቦች እንዲሁም ደግሞ ሳብጀክቶች እንዴት ነው የምንጠቀማቸው? ሳብጀክቶቹ ኢዝ፣ አር እነኚህ ምንድናቸው? መሆንን ለመግለጽ የምንጠቀምባቸው ሳብጀክት ናቸው። የባለቤት ሳብጀክት ናቸው። የባለቤት ሳብጀክት ናቸው። ኢዝ እንዲሁም አር ባለቤትን ተክተው የሚጫወቱልን ሳብጀክት ናቸው። ሀብና ሀዝ ደግሞ ባለቤትነትን ለመግለጽ አለኝ፣ እኔ እንደዚህ ነኝ፣ ይህን ያህል ነገር አለኝ ወይም አላት ብለን ለመግለጽ ስንፈልግ የምንጠቀምበት ነው። ሀዝ እና ሀብ ማለት ነው። ልዩነታቸውን በደንብ አድርገን በዚህ ቪዲዮ ዛሬ እንማራለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ዛሬ ኢዝ፣ አር፣ ሃቭ፣ ሃዝ በእንግሊዝኛ ንግግራችሁ ውስጥ ስትደናገሩና እንዲሁም ስትሳሳቱ የነበረውን ችግራችሁን በደንብ አድርጋችሁ በዚህ ቪዲዮ ተቀርፋላችሁ። ቻናሉን ሰብስክራይብ በማድረግ ጀምሩት። ለሌሎችም ሸር፣ ላይክ በማድረግ አጋሩት። እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ጥሩ ትምህርት ታገኛላችሁ። ቀጥታ ወደ ትምህርታችን እንለፍ። በቅድሚያም ሁለቱን እንመለከታለን። ሃቭ እና ሃዝ። ሃቭ እና ሃዝን ስንመለከት በሁለት ልንከፍላቸው እንችላለን። ቢ ቨርብስ እና ሃቭ ቨርብስ በሚል። ቢ ቨርብስ ማለት የመሆንን ድርጊትን የሚገልጹ መሆንን የሚገልጹ ሲሆኑ ሃቭ ቨርብ ደግሞ ባለቤትነትን የሚገልጹ ማድረግንና መተግበርን የሚገልጹ ናቸው። ልዩነታቸው ምንድን ነው? ቢ ቨርብስ የሚባሉት መሆንን የሚገልጹ ናቸው። ሃቭ ቨርብስ ደግሞ ባለቤትነትን ማድረግን የሚገልጹ ናቸው ማለት ነው። ስለዚህ ኢዝ እና አርን በቅድሚያም እንመለከታለን። መሆንን ለመግለጽ የምንጠቀምባቸው ቢ ቨርብስ የሚባሉት ኢዝ እና አር ናቸው። ከዚህ ላይ እንዳንሳሳት ቢ ቨርብስ የሚባሉት ኢዝ እና አር ናቸው። መሆንን የሚገልጹ የአንድን ነገር ድርጊት መሆንን የሚገልጹ ናቸው። ሃቭ ቨርብስ የሚባሉት ግን ባለቤትነትን የሚገልጹ ናቸው። እንዲሁም ደግሞ ማድረግን መተግበርን ይገልጻሉ ማለት ነው። ልዩነታቸውን በደንብ አድርገን እንመለከታለን። ኢዝ እና አር ቢ ቨርብስ ሲሰኙ የመሆንን ግልጽ የሆነ መልእክት እንዲያስተላልፍ የምንናገረው ነገር መሆንን ለመግለጽ የምንጠቀምባቸው ናቸው። ማለትም ኢዝ እና አር ማለት ነው። ልዩነታቸው ያለው ባለቤቱ ላይ ነው። ኢዝ ለነጠላ ሲሆን ለአንድ ነገር ማለት ነው። ለአንድ ሰው የምንጠቀምበት ነው። ኢዝ ማለት ለሰው ነገሮች ነው የምንጠቀምበት። ለአንድ ሰው ብቻ እንጠቀምበታለን። አር ደግሞ ለብዙ ቁጥርና ላንተ፣ ላንቺ ወይም ላንተ የሚሉትን ሳብጀክቶች በመወከል እንጠቀምበታለን፣ እንገለገልበታለን። ለምሳሌ ለብዙ ቁጥር ስንል እንመለስበታለን። የመጀመሪያው ኢዝን እንመልከትና ኢዝ ለነጠላ ነው ስንል ምን ማለታችን ነው? ኢዝ ለነጠላ ለአንድ ሰው ለአንድ ነገር እንጠቀምበታለን ብለናል። እንዴት ነው የምንጠቀምበት? እንግዲህ ሳብጀክቶች አሉ። ከዚህ በኢዝ ውስጥ ሳብጀክቶች አሉ። ባለቤቱን የሚተካልን ነው። ሺ፣ ሂ፣ ኢት የሚሉትን ያስከትላል።
ኢዝ ማለት ነው። በደንብ ተከታተሉ። ሺ፣ ሂ፣ ኢት የሚሉትን የሚያስከትለው ማን ነው? ኢዝ ነው። ኢዝ፣ ሂ፣ ሽ፣ ኢት የሚሉትን ነጠላ ስሞችን ያስከትላል። ለምሳሌ አበበ፣ ዘ ቲቸር፣ ዘካር ብንል እነኚህ ምንን ነው የሚያስከትሉት? ኢዝን ያስከትላሉ። እንዴት አድርገን ነው ኢዝን የምንጠቀመው ታዲያ? ካስከተለ ኢዝን ካስከተለ አበበ የሚለው ኢዝን ካስከተለ ዘካር የሚለው ኢዝን ካስከተለ እንዴት ነው የምንጠቀመው የሚለውን ደግሞ እንመልከት። አበበ ኢዝ ነው የምንል ከዚህ ላይ አበበ የሆነ ነገር ሊያደርግ ነው። አበበ ኢዝ ባይንግ ዘካር። አበበ ኢዝ ነው የምንል። አበበ ቀጥለን የአበበን ቃል ወይንም የአበበን ስም ከጠራን ኢዝን እንጠቀማለን። አበበ ኢዝ ባይንግ ዘካር። ዘካር አልን። ዘካር የምትለዋ ምንድነው የምታስከትል? ኢዝን ታስከትላለች። ዘካር ኢዝ ኤክስፔንሲቭ። መኪና ውድ ነው። ዘካር ኢዝ ኤክስፔንሲቭ። መኪና ውድ ነው። ይቺ መኪና ውድ ናት ማለታችን ነው። ስለዚህ ኢዝን ተጠቀምን ማለት ነው። ለነጠላ ቁጥር ያመለክታል። መኪናዋ እዚህ ላይ አንድ ናት ማለት ነው። አበበም አንድ ሰው ነው። ስለዚህ ለነጠላ ቁጥር የምንጠቀምበት በዚህ መንገድ ነው። ሺ፣ ሂ፣ ኢት፣ ሂ ኢዝን እንዴት ያስከትላሉ? አንድ ምሳሌ እንመልከት። ሂ ኢዝ ኤ ቲቸር። አያችሁ፣ እሱ መምህር ነው። ሂ ብለን እሱ መምህር ነው ለማለት ሂን ሰውየውን እናመጣለን። ሳብጀክቱን ይተካልናል ማለት ነው። ኢዝን እናመጣለን። እዛ ኤ ቲቸር፣ ሂ ኢዝ ኤ ቲቸር፣ ሂ ኢዝ ኤ ቲቸር፣ ሂ ኢዝ ኤ ቲቸር። እሱ መምህር ነው። እሱ መምህር ነው። መምህርነቱን ለመግለጽ ኢዝን ተጠቀምን። ኢዝን ተጠቀምን። ሂ ማንን ተካልን? ሳብጀክት ሆነልን። ባለቤትነቱን የሚገልጽልን ሳብጀክት ነው። ሂ ማለት ሳብጀክት ናት። ማንን ተካልን? እሱ መምህር ነው አልን። ማንኛው መምህር እንደሆነ አላወቅንም። አበበ ነው? ከበደ ነው? አልማዝ ነው? ማንኛው እንደሆነ አይታወቅም። ማንኛው መሆኑን እንዳይታወቅ ማንን ተጠቀምን? ሂን ተጠቀምን ማለት ነው። ሂን ተጠቀምን። ስለዚህ ሂ ሳብጀክትን ወክሎ እዚህ ላይ አገልግሎናል ማለት ነው። ግልጽ ነው። 5 ሰከንድ ሰጠዋችሁ። መልካም ተማሪዎች፣ ቪዲዮውን እየደጋገማችሁ ከተመለከታችሁት በደንብ አድርጎ ግልጽ ያደርግላችኋል ይህ ቪዲዮ። አሁን ደግሞ አር የሚለውን እንመለከታለን። አር የሚለው ከኢዝ በምንድን ነው የሚለየው? ለብዙ ቁጥርና እንዲሁም ላንተ፣ ላንቺ፣ ለናንተ የሚሉትን አገላለጾች ለመጠቀም ያገለግለናል። አር የሚያስከትላቸው ብዙ ቁጥር አሉ። ብዙ ቁጥር የሚባሉት ዩ፣ ዊ፣ ዘይ ናቸው። ዩ አንተ ወይም አንቺ ሲሆን ዊ እኛ፣ ዘይ ደግሞ እነሱ ማለት ነው። ስለዚህ አር ዩ ዊ ዘይን ያስከትላል። ስለዚህ እነኚህን ስንጠቀም አርን እናስገባለን። ማንን ስንጠቀም? ዩውን ስንጠቀም፣ ዊ ስንጠቀም፣ ዘይን ስንጠቀም ዩ አር ኤ ስቱደንት፣
ዊ አር ኤ ስቱደንት፣ ዘይ አር ኤ ስቱደንት ማለት ስንፈልግ አርን ነው የምንጠቀም ማለት ነው። እነሱ ተማሪዎች ናቸው፣ እኛ ተማሪዎች ነን፣ እናንተ ተማሪዎች ናችሁ፣ አንቺ ተማሪ ነሽ ማለት ነው። ዩ ማለት ነው። ዘ ስቱደንት እያን አርን እናስገባለን ማለት ነው። ታዲያ እዚህ ላይ መጠንቀቅ ያለብን ለምሳሌ ዘ ስቱደንትስ ኢዝ አይባልም። ዘ ስቱደንትስ አር ነው የሚባለው። ከዚህ ላይ ሌላኛው ስህተት ደግሞ የሚፈጠረው ምንድን ነው? ዘ ስቱደንትስ አር ካልን ስቱደንትስ የምትለዋን ኤስን መጨረሻ ላይ መርሳት የለብንም። ኤስ ከሌለች ኢዝን ነው የምታስከትል ፕሉላር ስላልሆነች። ዘ ስቱደንት ካልን ሲንጉላር ነው። ዘ ስቱደንትስ ካልን ደግሞ ፕሉላር ነው። ፕሉላር ስለሆነ ለብዙ ቁጥር ስለሚያገለግል አርን እንጠቀማለን ማለት ነው። ስለዚህ አርን ስንጠቀም ብዙ ቁጥር መሆን ይኖርበታል። ስቱደንትስ ኤስ ስትጨመር መጨረሻ ላይ ብዙ ተማሪዎች የሚለውን አገላለጽ ይነግረናል። ስቱደንት ወይም ዘ ስቱደንት ከሆነ ግን ኤስ ከሌለች አንድ ተማሪ ወይም ሲንግል ተማሪ ማለት ነው። ስለዚህ ኢዝን ነው የሚያስከትለው ማለት ነው ኤስ ከሌለች። ምሳሌ እንመልከት። ዘይ አር ሃፒ፣ ዘይ አር ሃፒ እነሱ ደስተኞች ናቸው፣ እነሱ ደስተኞች ናቸው። እንግዲህ ዘይ ማለት አርን ነው የሚያስከትለው። ሃፒ ደስተኛ፣ ዘይ አር ሃፒ እነሱ ደስተኞች ናቸው። እነማን? እነሱ። የትኛው ነው እነሱ? ዘይ ማለት ነው። አር ምን ገለጸልን? ብዙ መሆናቸውን ገለጸልን። እነሱ ለማለት ስንፈልግ አርን መጠቀም ስላለብን ማለት ነው። ስለዚህ ዘይ ብለን አርን እናስከትላለን ማለት ነው። ግልጽ ነው ተማሪዎች? ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝና ኮሜንት ላይ አሳውቁኝ፣ አስረዳችኋለሁ፣ ምላሽ እሰጣችኋለሁኝ። አሊያም ደግሞ ድጋሜ በክለሳ ሌላ ቪዲዮ ላዘጋጅላችሁ እችላለሁ፣ ግልጽ ያልሆነላችሁ ነገር ካለ። አሁን ደግሞ ሃቭ፣ ሃዝ የሚሉትን የባለቤትነት መግለጫ አነጋገሮችን እንመለከታለን። ሃቭ እና ሃዝ ባለቤትነትን ለመግለጽ የምንጠቀምባቸው ግሶች ናቸው፣ ቨርቦች ናቸው። እነዚህ ቨርቦች ሃቭ እና ሃዝ ልዩነት አላቸው። ልዩነታቸውም በሚገባ ካልተረዳ ነው እንግሊዘኛ በምንናገር ሰዓት እንከን እንዲፈጠር ሊያደርግብን ይችላል። ስለዚህ የሃቭንና የሃዝን ልዩነት በሚገባ መማርና መረዳት ይኖርብናል። ስለዚህ እንመልከታቸው እስኪ። ሃቭና ሃዝ አለው፣ አላት ወይም አለኝ ወይም አለን ለማለት የሚያገለግሉ ናቸው ሁለታቸውም። ሃቭም ሃዝም አለኝ፣ አላት፣ አላቸው የሚሉትን ለመጠቀምና እነኚህን አይነት ንግግሮች ለመናገር ስንፈልግ የምንጠቀምባቸው ባለቤትነትን ተክተው ለመግለጽ የምንጠቀምባቸው ናቸው። ሃዝ ለነጠላ ቁጥር ነው የምንጠቀመው። ኢዝ እንዳልኋችሁ ሁሉ ልክ ኢዝን ለነጠላ ቁጥር እንደተጠቀምነው ሁሉ ሃዝም ለነጠላ ወይም ለአንድ ሰው ለአንድ ነገር እንጠቀምበታለን ማለት ነው። ጥንድ ለሆኑ ነገሮች አንጠቀምም። ጥንድ ለሆኑ ነገሮች የምንጠቀመው ሃቭን ነው። እሱንም እናየዋለን። ሃዝ ለነጠላ ቁጥር እንጠቀመዋለን፣ ለአንድ ሰው ብቻ ማለት ነው። ሃዝ ምን ያስከትላል? ሃዝ ለነጠላ ሲሆን ምንን ያስከትላል? በአንድ ላይ ሲሆን ሂ፣ ሽ፣
ኢት የተሰኙ ነጠላ ስሞችን ያስከትላል። እንዴት ነው የሚያስከትለው? አጠቃቀሙ ላይ ነው የሚለያየው ማለት ነው። ስንጠቀም ሀዝን በምንጠቀም ጊዜ ሂ፣ ሽ፣ ኢት እንጠቀማለን። በተዘዋዋሪ ሂ፣ ሽ፣ ኢት የሚሉት ሳብጀክቶች ናቸው። እነዚህ ሂ ማለት ለወንድ ነው። ሽ ማለት ደግሞ ለሴት ነው። ሂ እሱ፣ ሽ እሷ ማለት ነው። ኢት ደግሞ ለነገሮች ማለት ነው። ስለዚህ ሂ፣ ሽ፣ ኢት ሁነው እነኚህ ሶስቱ ሀዝን ነው የሚያስከትሉት። ሀዝን ነው የሚያስከትሉት። ሀብን አንጠቀምም ከዚህ ላይ። ሂ ሀዝ፣ ሽ ሀዝ፣ ኢት ሀዝ ብለን ነው የምንጠቀመው። ሂ ሀብ፣ ሽ ሀብ፣ ኢት ሀብ አይባልም፣ አንልም፣ አንጠቀምም። እንደዚህ ሀዝን ነው የምንጠቀም። እዚህ ላይ በደንብ ተረዱት። ሀብና ሀዝ ልዩነታቸውን በደንብ ተረዱት። ምሳሌ እንመልከት። ሽ ሀዝ ኤፖን፣ ሽ ሀዝ ኤፖን እሷ ስልክ አላት፣ እሷ ስልክ አላት። ሳብጀክቱ ከዚህ ላይ ሽ ነው። ሽ ምንን ያመለክታል? ሴት መሆኗን ያመለክታል። ሀዝ ደግሞ ለነጠላ ቁጥር የምንጠቀምበት ባለቤትነትን የሚገልጽልን ነው። ስለዚህ ፖን ደግሞ ያው ስልክ ነው። ለነጠላ ቁጥር ተጠቀምን ማለት ነው። እሷ አንድ ስለሆነች ስሟ አይታወቅም። ስሟ እንዳይታወቅ ምንን ተጠቀምን? ሽ የሚለውን ተጠቀምን። ስሟን ላለመጠቀም ስንፈልግ ሽን ተጠቀምን ማለት ነው። ሌሎችንም ሂ የሚሉትንና ኢት የሚሉትንም በዚሁ ፈንታ አስገብታችሁ ተለማመዱበት። ሌላኛው ሀብ ነው። ሀብ ለብዙ ቁጥርና እንዲሁም ለእኔና ላንቺ እንዲሁም ላንተ የሚሉ አገላለጾችን ወይንም ደግሞ ሳብጀክቶችን ይጠቀማል ወይም ያስከትላል። ሀብ ለብዙ ቁጥር እንጠቀምበታለን። ውይ፣ ዘይ የሚሉትን ነገሮች እንጠቀምበታለን። ታዲያ ሀብ ውስጥ መጠንቀቅ ያለባችሁ ነጠላ ቁጥርም ብዙ ቁጥርም ይጠቀማል። ሀብ ሁለቱንም ነው የሚጠቀም። ለምሳሌ አይን ይጠቀማል። አይ ነጠላ ቁጥር ናት። ይውም ነጠላ ቁጥር ነች። ይው ታዲያ ነጠላ ቁጥር ብትሆንም እንደ ጥንድም ታገለግላለች። ምክንያቱም ይው ማለት አንተ፣ አንቺ ማለት እነሱ የሚለውን ሊገልጽልን ስለሚችል ማለት ነው። ስለዚህ ሀብ፣ አይ፣ ዩ፣ ዊ፣ ዘይ የሚሉትን ያስከትላል። እንግዲህ አይ ብለን ሀዝ አንልም። ዩ ብለን ሀዝ አንልም። ዊ ብለን ሀዝ አንልም። ዘይ ብለን ሀዝ አንልም። አይ ሀብ፣ ዩ ሀብ፣ ዊ ሀብ፣ ዘይ ሀብ ነው የምንል። እነኝህን ሸምድዳችሁ ያዟቸው። እንግሊዘኛ ግራመር ላይ በርካታ ሰዎች የሚሳሳቱት እነኝህን ለይተው ባለማወቅ ነው። ስለዚህ ሀብን የሚያስከትሉት አይ፣ ዩ፣ ዊ፣ ዘይ ናቸው። እነኝህን ዘይና ዊ፣ ዩ፣ አይ የሚሉትን ተጠቅመን ንግግር ለማድረግ ስንፈልግ ሀብን ከመሀል እናደርግና እንጠቀማለን። ሀብ ካለ እነኝህ ናቸው ግዴታ መምጣት ያሉባቸው ማለት ነው። ምሳሌ እንመልከት። አይ ሃቭ ኤ ካር፣ አይ ሃቭ ኤ ካር እኔ መኪና አለኝ፣ እኔ መኪና አለኝ። ባለቤትነትን አይደል የሚገልጽልን? መኪናው የማን ነው? የኔ። እኔ ማን ነኝ? አይ ነኝ። አይ ሆንሁኝ ማለት ነው። ስለዚህ ባለቤትነትን ሲገልጽልኝ የኔን መሆኑን ለመግለጽ አይን ተጠቀምሁ። መኪናውን ደግሞ የማን ነው የሚለውን ደግሞ ግዴታ ሳብጀክቱን መጠቀም ስላለብን ባለቤትነቱን ሀብን ተጠቀምን። አይን እንደ ሳብጀክት ተጠቀምን።
ሀብ ደግሞ እንደ ባለቤት ሆኖ ያገለግለናል። አለኝ ለማለት እንደ ግስ ሆኖ ያገለግለናል ማለት ነው። የባለቤትነት ግስን ተክቶ የሚገልጽልን ነው። ስለዚህ ሀብ፣ አይ፣ ዩ፣ ዊ፣ ዘይ የሚሉትን እነኝህን ነው የሚያስከትለው። ለማጠቃለል ያክል በባለቤትነት ጊዜ ባለቤት የሚባሉት ወይንም ደግሞ ሳብጀክት የሚባሉት በሌላ ጊዜ የምናያቸዋለን። ሂ፣ ሽ፣ ኢት ናቸው። እሷ፣ እሱ ወይንም ደግሞ እቃው ለማለት ስንፈልግ ኢትን እንጠቀማለን። እንዲሁም ደግሞ ዩ፣ ዊ፣ ዘይ የሚሉት ደግሞ እናንተ፣ እኛ፣ እነሱ የሚሉትን ትርጉሞች ይሰጠናል። ዘይ ማለት እነሱ ማለት ነው። ዊ ማለት እኛ ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ ማለት ነው። እነኚህ ምን ይባላሉ? ሳብጀክት ይባላሉ። ባለቤት ናቸው። ሳብጀክት እንዴት ሳብጀክት ባለቤት ስንል ምን ማለታችን ነው ካልን ደግሞ የሰዎችን ስም ደጋግመን ከምንጠራና አሰልቺ ከምናደርገው ንግግራችንና ጽሁፋችን ባለቤትነትን ተክተው ሳብጀክት ሆነው ሰውየውን ሆነው የምንጠቀምባቸው። እሷ ከምንል ሂን እንጠቀማለን። ስሟን ከምንጽፍ አልማዝ ከምንል ሽን እንጠቀማለን። አየለ ከምንል ሂን እንጠቀማለን። በስም ከምንጠራቸው እነኚህን ተክተን ጽሁፋችንና ንግግራችን አሰልች እንዳይሆን ተብሎ የምንጠቀምባቸው የእንግሊዘኛ ግራመር ወይም ሰዋሰው ናቸው። መሆንን የሚገልጹልን ደግሞ ቢ የሚባሉት አም፣ ኢዝ፣ አር ናቸው። ታዲያ አም፣ ኢዝ፣ አር የራሳቸው አጠቃቀም አላቸው። ከላይ እንዳየነው አም ማንን ያስከትላል? አይን ያስከትላል። አይ አም ነው የምንል። ቀጥሎ አይ ሃቭ እንላለን። ዩ አም አይባልም። ሽ አም አይባልም። ዊ አም፣ ዘይ አም፣ ዩ አም አይባልም። አይ አም እኔ ማለት ነው። ሺ፣ ሂ፣ ኢት ደግሞ ኢዝን የሚያስከትሉት ሀዝን እንጠቀማለን። ባለቤትነታቸው ማን ነው? ባለቤትነታቸው ሀዝ ነው። ሺ፣ ኢት እና ሂ ባለቤትነታቸው ሀዝ ነው። እዛ ደግሞ ብዙ ቁጥሮች ዩ፣ ዊ፣ ዘይ የሚሉት ደግሞ አርን ያስከትላሉ። መሆንን የምንገልጽበት ነው። ባለቤትነታቸው ሀብን ያስከትላል ማለት ነው። ውድ ቤተሰቦቼ በዛሬ ትምህርታችን ድንቅ የሆነ ትምህርት እንደተማርን ተስፋ አደርጋለሁኝ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝና አስተካክዬ ድጋሜ በክለሳ አሊያም ደግሞ በኮሜንት ላይ በየግላችሁ ላስረዳችሁና ላግዛችሁ ዝግጁ ነኝ። ቻናሉን ሰብስክራይብ በማድረግ ለሌሎችን በማጋራት አድርሱት። ለዛሬ በዚህ አበቃን። በሌላ ቆንጆ ትምህርት እንገናኛለን። ጥሩ ጊዜ ተመኘውላችሁ። ባይ ባይ።